ምን ተሻለኝ ለሚያውቀኝ ሰው መተረቻ ሆኜ ስቀር እንደ ድሮ ፍቅሩ ካለሽ ይሄን ጥያቄ መልሽ። ዋሽተሽኛል አልዋሸሽም? ይካላሽውም ወደ ውጭ ሀገር መሄድ እንደምፈልግ ያውቃለሁ። ነገ ሰፈር እንገናኝ። ማመን አቃተኝ። አንቺ የምትዋሽኝ ምናምን ከሆነ የኔና አንቺ ፍቅር ምኑ ላይ ነው? አንቺ ከኔ ተደብቀሽ ሚስጥር የምትይሽ ከሆነ ምንድነው ጥቅሙ? አለ የሆነ ሚስጥር አለ። መውደዴን ያህል ካልሰጠኸኝ ቦታ ራሴን ላዳምጠው ሆኜ በጸጥታ ከዓይኖች ልሰወር ጨክኜ እንደምን መቼም ሰው ካልሄደ አይመሰገንም። ሰላም ሰላም፣ እንዴት ናችሁ ውድ የተከበራችሁ ቤተሰቦች? ደህና ናችሁ? እኛ ደህና ነን፣ እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ እንደምታዩት አሪፍ ቦታ ነው ያለሁት ማለት ነው። ያው ማለትም እንግዲህ ሰሞኑን ያው በነገራችን ላይ ዛሬ አንድ ነገር ልነግራችሁ ነው። ያው መሲ ከኔ ጋር ማለት አብረን መኖር ጀምረናል። ማለትም ከኔ ጋር መጣ ነበረ ማለት ነው። እኔ ደስተኛ ሆኜ ባልቀበላትም ግን የግድ ማለት እሷን ከሚከፋትኝ ብዬ አምኜ ተቀብያት ነበርና አሁን ላይ ካክስቷ ሄዳለች ማለት ነው። ማለትም ትናንትና ማለት ነውና አክስቷ ቤት ነው መሲ የምትኖረው ማለት ነው። እና ባንዴ ከመሄዷ ናፍቀኛለች። ስለዚህ ለምን አላገኛትም ብዬ አሰብኩኝ። ያው ትናንትና ነግራኛለች። ለእናንተ ስላላሳወቅን በጣም ይቅርታ። ምክንያቱም በቃ ካክስቴ ጋር ልኖር ነው እዚህ ጋር አንተንም ማስጨነቅ አልፈልግም ምናምን ስትለኝ በቃ ማለት ደስ ነው ያለኝ። ምክንያቱም ከኔ በላይ ደግሞ እሷ አክስቷ ጋር መሆኗ ሞር አሪፍ ነው። እኔ ሲጨነቅ ወይ ደግሞ እኔ የሆነ ነገር ሲሆን ማየት የለባትም ብዬ ስላሰብኩ ማለት ነውና ዛሬ ላገኛት ነው። ትናንትና ነው የሄደችው፣ ግን ናፍቃኛለች። ዛሬ እንገናኛለን ማለት ነውና እዚህ ቦታ መሲን ቀጠሪያታለሁ ማለት ነው። ጥሩ ጊዜ እናሳልፋለን። ውድና የተከበራችሁ ቤተሰቦች ሁሌ በሰላም በፍቅር ኑልን እያላችሁ ነው። ዛሬ በፍቅር ልንመጣ ነው ማለት ነው። ቤተሰቦች ልንመጣ ነው ሳይሆን መጠናል ማለት ነውና ያው እንግዲህ ምንም እንደዚህ እንትን ነው የምለው ነገር የለም። ስራም እግዚአብሔር ይመስገን እየሰራን ነው እና በጣም ብዙዎቻችሁ ደግሞ አትጥፉ እያላችሁ ነው። ከዚህ በኋላ ላለመጥፋት እንሞክራለን ማለት ነውና መሲ እስካሁን ከደወልኩላት ቆይታለች። ምንም ማወራውም የለኝ የምሬን ስለናፈቀች ማለት ነው። ስለዚህ እንጠብቃትና መሲን እሷ ጋር ያለውን ነገር በደንብ ዛሬ ጥሩ ጊዜ እናሳልፋለን። ከቀጠርኳት ሰዓት አሳልፋለች። የአበሻ ቀጠሮ ነው መሰለኝ። ለማንኛውም እንጠብቃት ቤተሰቦች። እድሜ ላንቺ ልበል ይኸው ዛሬ የፍቅር ጥጉን ራስን አሳልፎ እስከ መስጠት አየው መሆኑን እኔ አንቺን ውለታች የማልከፍለው ከአቅሜ በላይ ነው። ሕይወቴን ያላንቺ ደሞ ሳስበው ፍጹም ባዶ ነው። ለእኔ አንቺ በብዙ ከማውቃቸው ሁሉ ትለያለሽ። የእውነት ተምሳሌት ማጣፈጫ እንዴት ነሽ? ሁሉ ሰላም? እኔ ቆንጆ ደህና ነህ? አለ ሁሉ ሰላም? እኔ ማፍቀሽኛል። እኔ ማር ሁሉ ነገር ይላል። ቀንስ ደህና ነኝ። እንዴት ነህ? ሁሉ ሰላም? ዛሬ በመነጽር ፏብልሽ እናሳ እስኪ የኔ ቆንጆ፣ በነገራችን ላይ ወይሲ እኔ ሁሌ የምናገር ሴት ልጅ በግራ ነው የምትሆነው ወይ? ኦኬ እንዴ ቤተሰቦች አሉ የኛ ተወዳጅ ቤተሰቦች እንዴት ነው? አምሮባታል? እንዴት ነው? አምሮብኛል። ዛሬ ዝንጥ ብዬ ፏብልሽ ነው የመጣው። ሞክሬያለሁ። ቤተሰቦችን ሰላም ባያቸውና አንዳንድ ነገር ለቤተሰቦች እየተናገርኩ ነበረ። ዛሬ ቆንጆ ጊዜ እናሳልፋለን። ከዚህ ውብ የሆነ ቦታ ዳርቼሻለሁና እንዴት አየሽ ቦታው? የሁሌ ምርጫዬ ነው። በጣም ነው የሚያምረው። ሁሌ ምርጫዬ ማለት ምንድን ነው? ሁሌ ምርጫዬ ማለት ምንድን ነው? የሁሌ ምርጫዬ ማለት እኔ እናንተ ሁሌ ከምንዝናናባቸው ቦታዎች በጣም በቃ የሚመቸኝ ቦታ ይሄ ቦታ ነውና ግን እንደዛ ከምትይ በጣም ነው የማመሰግነው የኔ ፍቅር። ይሄንን የመሰለ ቦታ አይ መጀመሪያ እንደምታውቂው ሳይሆን ማውራት የነበረብሽ በዚህ ማለት የነበረብሽ ቴንኪዩ እዚህ ቦታ ስለጠራኸኝ። ከዚህ ቦታ እኮ እናውቃለን እኮ ግን አሁን ሞር ክረምትም ስለሆነ አረንጓዴ ነገሮች በዝተዋል በጣም አይደል? አልበዙም? አረንጓዴ ነገሮች በዝተዋል። ስለዚህ በጣም ማለት እውነት
ክንደኛ ሰላም በይ። እሺ ሰላም፣ እንዴት ቆያችሁልኝ የኔ ውድ 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 ጣፋጭ ቤተሰቦቼ? የኛ ይባል ቤተሰብ የኔ አለች። ያው ነው የኔም ሆነ አንተ ያው ነው ቤተሰብ ነው፣ ምንም ልዩነት የለውምና የኛ ተወዳጅ ፋሚሊዎች እንዴት ቆያችሁልኝ? በጣም ንፍቅፍቅፍቅ ብላችሁኝ ነበረ። በእንዚህን ቪዲዮ ደግሞ ከመጣን በጣም ሰነባበት ነው። በጣም ብዙ ጊዜ ሆኖናልና በጣም ደስ ብሎኛል በእንዚህን ቪዲዮ በመገናኘታችን እና እንዳልኳችሁ በጣም ናፍቃችሁኛል። እናንተም እንደናፈቃችሁ ተስፋ አደርጋለሁ። ቤኪም ገና አንድ ቀን ናፍቆኛል። ያምር እየነገርኳችሁ ነበር ማለት ትናንትና መሲ ማለት ያንን ሐሳብ አመጣሽ። በእርግጥ መጀመሪያ ከአክስትሽ ጋር ወርተሽ ምናምን ነገር እና አክስቴ ጋር ልሄድ ነው ምናምን እስቲ ደስ ይላልኝና እስኪ ስላለው ነገር ምናምን ነገር በደንብ ንገሪያቸው ተናግሬያለሁ። በእርግጥ አክስትሽ ጋር መሄድሽን ማለት ነውና ያው ምንድነው ከኔ አፍ ቢሰሙ ምንድነው እንደዚህ መሸኮል? ምን ላወራ ወሬ አልቆብኝ ምን ላወራ ማለት በቃ ሰላም አልኳቸውና ዛሬ ለምን እንደመጣን ገባሽ? አብረን የምንኖር ከሆነ እንዴት ትናፍቀዋለች ተረዳሽኛ? ግን ዛሬ እኔ ጋር አላደርሽም ገብቶሻል አይደል? እንዴት ነው አልጋህ ላይ ማደር? አልጋ ወገቤን አመመኝ እያለ የሱ እንትን ነው በነገራችን ላይ እንደሄድ የሚያስገደደኝ እውነቱን ስነግራችሁ። አይ ምቾቱ ቤት አይ የእውነቴን ነው እንደዛ ሳይሆን ማለት ነው ወገቤን አመመኝ እኔ ስራ ስለፋውዬ መጥቼ መሬት ላይ እየተኛው ሰምታችኋል። ቪዲዮ ላይ አረ ቪዲዮ ላይ ነው እንደነበረ ቪዲዮ ላይ ያላያችሁ ቪዲዮ ላይ እንደዛ አላልኩም። ወገቤን አሞኝ አላልኩም። ቆይቼ እየመጣሁ ምናምን አንቺ እንደዚህ እንደዛ አላልኩም። እንደዛ ሳይሆን ብልሽ ይደብርሻል ነው ያልኩት። ሲቀጥል ወገቤን አላመመኝም። የእውነት ለመናገር ምን መሰለሽ ለምሳሌ እኔ አሁን አንድ ባለሀብት ሰውዬ ትልቅ ቤት ውስጥ ሁሌ ስጋ ከሚበላና ከቤተሰቦቹ ጋር ሁሌ ሽሮ ከሚበላ የቱ ይሻላል? ገባሽ ማለት የፈለኩት ምንድን ነው? የቱ ይሻላል? ቤተሰብ ትልቅ ቤት ውስጥ ብቻችሁን ስጋ ሁሌም በቃ የተሟላ ከሚሆን ያ እሱ ነው የምትችሉት። ብቻ እንኳን መሬት ላይና አልጋ ላይ ምንም ልዩነት የለውም። ምንም ያምር እና መሽዬ ካልክ በቃ እመለሳለሁ። ዛሬ ሻንጣዬን ይዤ ዛሬውኑ እሱማ አክስት እንዴት ናት? እና ታዲያ ሁሉ ሰላም ደህና ነች? እግዚአብሔር ይመስገን ሁሉም ደህና ናቸው። ያው በማይሆን ይባላል መቼም አንዳንዴ የሰው ልጅ መገናኙ ብዙ ነው። ያው የተዋወቅንበት መንገድ ትክክል ባይሆንም በድጋሚ በጥሩ ነገር እንገናኛለን ብዬ ተስፋ አደርጋለሁ። አዎ እንገናኛለን። ግድ ነው። ትመጣለህ በቅርቡ በሚገባ። ያው ትንሽ ቤኪ በነገራችን ላይ ነገሮችን በጣም እንትን እያደረጋቸው ነው። ምንድን ነው የሆነ ከባድ እያደረጋቸው ነው። ሰምታችኋል። በባለፈው እኔ ሽማግሌ መላክ አልፈልግም አለ። ይሁን ብዬ ጻጣል። መቼ አልክም ብዬ ነው አልክ እኮ ሽማግሌ አልክም ማለት። ከዛ ደግሞ ዛሬ እንከራከር እንዴ? ይሄ ነገር ግን መቼ መቆም አለበት? ሽማግሌ የሚለው ነገር ወይ ሌላ ስም ይኖረው። አረ የምር በቃ በነገራችን ላይ ማለት ነው ቤተሰቦች ያው ከቤት መጀመሪያ የወጣሁበት ምክንያት ታውቃላችሁ። ያው ቤኪ ጋር ለመኖር ወስኜ ወደ ቤኪ ጋር ሄጄ ነበረ። አሁን ደግሞ ያው ወደ አክስቴም እና ወደ ቤተሰብ የተመለስኩበት ምክንያት ምንድነው? በወጉ በባህሉ ነው ከቤት መውጣት ያለብሽ። እንዲህ እንደዋዛ እንደቀልድ ከቤት መውጣት አግባብ አይደለም ብለው ያው ቤተሰቦቼ በተወሰነ መልኩ ወቅሰውኛል። እኔ ደግሞ የእነሱን ወቀሳ ሰምቼ ተመልሻለሁ አክስቴ ጋር ማለት ነው። እና በወጉ በስርዓቱ እንደሚወስደኝ ተስፋ አደርጋለሁ። ግን የመውሰድ ቅድ ያለው አይመስልም እንደምታዩት። አይ እኔ እንደዛ አላልኩም። እኔ እኮ እስኪ ከዚህ በላይ ምን ልበል? ድንግልና ይልስጥ አልኩ። አረዝም በይ እንደዚህ ቤተሰብ ይያት እቺ እየባለገች ነው። ለማንኛውም እስኪ ነይ ቁጭ ብለን እናወራ እና የሆነ ቦታ ዘበኙ ሳይና እስ ብለን እሺ። ኦ ማይ ጋድ የኔ ቆንጆ ትሽስ እንደሚል ግን ቦታው በመላ ምንድን ነው የምትፈልጊው? እዛ ካፌው ጋር እንሂድ እንዴ? እሺ እንሄዳለን። ወይኔ ደስ ሲል በስመ አብ። ከዛ ጋር ጣና ታያላ። ዘፈን እስኪ ልስፈን ላ እኔ የሚገልጽ ዘፈን መሰንበት ደጉ ብዙ ያሳያል። ለካስ የሷም ልብ በፍቅር ያምናል። እንኳን አየች ወይ እኮ መጥፎ ዘፈን እኮ ነው። ማረ መጥፎ ዘፈን አታውቅም እንዴ? ነው ማለት በቃ እንኳን አየችው ገባት መሚ። ኦኬ መጥፎ ነው። በሷ እንዳስጠላኝ መሄዱን ቆሜ እሺ ቆይ
እሷ ሌላ አፍቅራ እኮ ነው ገብቶሃል? ኦኬ ነው እሱ አፍቅሯት ሲሰቃይ ቆየ። ኦኬ ነው እኮ መልስ ያፈቀረችው መስሎኝ እኮ ነው ሌላ ሰው አፍቅራ እንኳን አየሁ። ሌላ አፍቅራም ቢሆን እንኳን በፍቅር እንዳመነች አየሁ። እሱ ሌላ ዘፈን ሁላችሁ የሰው ዘፈን እያደረገ ነው የሚያበላሸው። ጉድ አደረገኝ እኔ ነው መጥፎ ነው። ኧረ ወይኔ ጥሩ ነገር አላውቅም ማለት ነው። እንኳን መጥፎ አይደለም። ቀጥል። መጥፎ አይደለም። በደንብ ዘፈን ነው። የሰው ዘፈን አታበላሽ እንጂ አሪፍ ነው። ያው እሺ፣ እስኪ አሪፍ ዘፈን እኔ መግለጽ የሚችል ብለህ የምታስበው እኔ እኮ ስጎዳ ነው ዘፈን ማዳመጥና ማውቃቸው በቃ የመጎዳት ዘፈን ነው። እስኪ እንደው እኔ እንኳን ዘፈን ጋብዣህ አላውቅም። መረቀው ጠፈኛው እኔ ታምራት ዘፈን አለ። ስልክ መስሎኝ ቅድም አስወጥረው አታነሽ ስልክ ነው አቶ በኋላ አንሰዋለሁ ይቆም በኋላ አንሰዋለሁ። አይ ምናልባት አስፈላጊ ከሆነ ከትምህርት ቤት ምናምን ከሆነ አሁን ዘፈኑን ለማርሳሳት ነው። የምር ቤት ሰበኔ ስልክ ስለተደወለ እሺ፣ እኔ ችግር የለውም። እሺ ዘፈን ሁለኔ ጋር ለመስፈን ነው። እሺ ወድጃታለሁ ሀገር ጉድ ብሎ ወረኛ አበደ ብሎ ነው ማርያምን የጥሩ ነገር አላውቅም። በቃ በደምብ ሸመድዳለሁ። በቃ ይዘፍንልሻለሁ። አፉ በይ እጠብቃለሁ። አፉ ብያለሁ ነው ደግሞ በጣም ሞላል። ኮፍዬ ታያት ጸጉር ይቆራል። እሺ ቴንክ ዩ አመሰግናለሁ። እስኪ በግኝ አስተካክል እንደብዬ እኮ ነው በዛ ሳብ አይ መጋኞች ያዩናል። አንዴ ሽንት ቤት ደርሼ ልምጣ። ምን ነው አንዴ መጣሁ። እሺ ምን ያልሽ? መጣሁ። እና የኛ ፋሚሊ እርግጥ እኔ ራሱ ፊቴን ብታጠባ የሆነ ፀሐዩ መሰለኝ ይረብሻል። እና ዘፈንሽ እስክትመጣ ምን አይነት ዘፈን እንስፈንላት? ላላላ እኔ እኮ እስኪ ቁርጡ እንኳን የለሽ መስያ ቁርጡን ንገሪኝ። ምንድነው አሁን እንትን እኮ ነው ይላችሁ እኔ የማውቃቸው ዘፈኖች። ስለዚህ ቆይ ፍቅር በወንኩ ሰዓት ጥሩ ላይ በወንኩ ማዳመጥ አለብኝ ማለት ነው። እሺ እሺ ምን ልበል ቤተሰቦች? እሺ የነዋይ ልስፋ ማዕበል ነው ፍቅሯ ማር እንደ ውቅያኖስ። ምንድን ነው ስልክ በተደጋጋሚ ይደወላል። ወደ ውጭ ሀገር መሄድ እንደምፈልግ ያውቃለሁ። ነገ ሰፈር እንገናኝ። ቤተሰቦች ምንድን ነው ማለት ወደ ውጭ ሀገር እና እንዴ ማለት እኔ የማላውቀው ነገር አለ። ፍቅር መጣሁልህ። ስማም ትንሽ እንትን ብሎን ክብድብኝ ነበር። ፊቴን ፈጠው በሰላሙ ቆየሽ? ቶሎ ነው የምትት እና ትቀይራለህ ባንቺ። ኧረ ፀሐው ምናምን አይደለም። አይ የለም ግን እኔ አንድ ጥያቄ ልጠይቅሽ። የደበቅሽ ነገር አለ እንዴ? ከማን ካንተ? ኧረ ምንም አልደበቅኩም። አይ መቼ የምሬን ነው። እንዴት እኔም የምሬን ነው እንጂ ተፈጠረው ነው ተፈጠረ ከመሄድ አይደለም። የደበቅሽ ነገር እኔ አሁን እየጠየቅሽ ነው። የደበቅሽ ነገር አለ ወይስ የለም? የለም። እነሱ ምንድነው እኔ እንደዚህ ነው ልልሽ ምናምን አይደለም። ትናንትና ከአክስቴ ቤት ልሄድ ነው ምናምን ነገር ስትይ ደስ አለኝ። ለምን
ከኔ በላይ የሚያስፈልግሽ ነገር አክስትሽ ታግዝሻለች ብዬ ስለማስብ ሲቀጥል ደግሞ አልገባኝም። ባንዴ እንደሰቀ ያለ ይጠብከኝ እሺ ስሚኝ። ሲቀጥል ደግሞ እዚህ ጋር እኔ የሆነ ነገር ሳይረክ ማለት ስጨናነቅ አንቺ እንዳታይ ለምን እንዳስጨነች ስለምፈልግ ነው። ገብሻል? ግን ሌላ ነገር አለ አይደል? እኔ ማለት ምንድነው ያለው? እንዴ አክስቴ ጋር የተመለስኩበት ምክንያት ነገርኩህ አይደል እንዴ? እሺ እልሽ እዚህ ጋር የደበቅሽኝን ነገር ካለ ተናገሪ። በቃ ደበቅኩኝ ቢኪ አክስቴ ጋር የሄድኩበት ምክንያት ነው። አዎ ምክንያት የሄድኩበት ምክንያት እኮ ነገርኩህ። በቃ ቤተሰቦቼ ደውለው ያሉኝን ሰምተሃል አይደል? ራስህ ሰምተሃል አይደል? በቃ ወደ ቤት መመለስ አለብህ። እሱን አውቃለሁ። እሺ ታዲያ ግን እኔ እያልኩሽ ያለሁት የደበቅሽ ነገር አለ። አክስትሽ ጋር ለመሄድ የፈለግሽበት ሌላ ምክንያት አለ ወይስ የለም? ተረዳኝ እንጂ የለም እያልኩህ እኮ ነው። ለምንድን ነው የምትዋሽኝ? ለምን ትዋሽኛለሽ? ዋሽተሽኛል። እሺ ንገረኝ። እሺ እኔ እንደዚህ ነው አይደለም። ገባሽ አይደል? የዋሸሽኝ ውሸት አለ። ስለዚህ እውነቱን ተናገሪ። በቃ ውሸትሽን እየቀለድክ አይደለም መሲ። ለምን ነው የምቀልደው? እዚህ ጋር አንቺ ምንድነው ያልሽው? ንገረኝ እያልኩ ነው። ምንድነው ያልሽው? ምንድነው ባንዴ እንደዚህ ቅይር ብለህ ሰላም አይደል እንዴ ቆየኸኝ? እሺ አሁን ለደቂቃሽ ምን ተፈጥሮ ነው? ማን ምን ብሎ ሂዶ ነው? ምንም ማን ብሎ ምናምን አይደለም። እሺ በቃ አንቺ የዋሸሽ ነገር አለ። እኔ ቤኪ የለም ስሬን ትቼ አንቺን ለማግኘት የመጣው ስለናፈቅሽኝ የእውነት ፍቅር ያለ ስለመሰለኝ ገባሽ? ጭራሽ የእውነት ፍቅር ያለ የምሬን ነው ማለት በቃ እዚህ ጋር አንቺ የዋሸሽ ነገር አለ። ያን ነገር ደግሞ ንገሪኝ። መልስልኝ። ምንድን ነው ያልሽው? ለመጨረሻ ጊዜ አንድ ነገር ልንገርሽ። የእውነት አንቺ እንደ ድሮ ፍቅሩ ካለሽ ይሄን ጥያቄ መልሽልኝ። የእውነት በመካከላችን ፍቅሩ ካለ ዋሽተሽኛል። አልዋሸሽም? አልዋሸሁህም። እሺ ከዚህ በኋላ ምንም እንዳትይ። አሁን ራሴን ማዳመጥ ነው የምፈልገው። በቃ ይሄን እሺ። አሁን የምሬን ነው። በጣም እያናደድሽኝ ነው መሲ። የዋሸሽ ነገር አለ ይሄን ቢኪ በእናትህ ምንድነው ያንከው? እሺ ንገረኝ። ምንድነው የተፈጠረው? ንገረኝ። እሺ አስረዳኝ። እንዴት ነው የትም ልሄድ በቃ አይመለከትሽ። የዋሸሽ ነገር አለ ወይ? ምንድነው ያልሽው? ንገረኝ። አለ ካለ ንገረኝ። አንቺ ዋሽኛል። አልዋሽም። እኔ የማላውቀው ሚስጥር ዘሻል አላልሽም? ምንድነው ያስኩት ሚስጥር የለኝም። አመሰግናለሁ። እሺ ከዚህ በኋላ የምሬን ነው። ከዚህ በኋላ አንቺ የምትዋሽኝ ምናምን ከሆነ የኔና አንቺ ፍቅር ምኑ ላይ ነው? አንቺ ከኔ ተደብቀሽ ሚስጥር የምትይሽ ከሆነ ምንድነው ጥቅሙ? አለ የሆነ ሚስጥር አለ። እሱን ንገሪኝ በቃ እኮ አንተ ንገረኝ። አንተ ከሰማህ አንተ ለምን አንቺ ራስሽ ንገሪኝ። ካንቺ አፍ ነው ሳትፈልግ ያሰብኩ አይደለም። ምንም ነገር ትዝ እያለኝ አይደለም ማለት ነው። ትዝ እንዴት ነው የማይልሽ መሲ? ትናንትና የወጣሽበት ከቤት አውቀሽ ነው በቃ። ቤኪ የወጣሁበት ምክንያት ነው። ምንም የወጣሁበት ምክንያት የለኝም። ይኸውልሽ እኔ አሁን ራሴን እያመመኝ ነው። ራስሽ የምትነግሪኝ ከሆነ ንገሪኝ። ምን ተሻለኝ ለሚያውቀኝ ሰው መተረቻ ሆኜ ስቀር፣ ምን ተሻለኝ ሳገኝ ሳይሽ ሁሉን ትቼ መንገድ ስቀር፣ ልቤን ስንቴ ያደግኘው እየጠፋ ካንቺ ስደር